ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍ ኤም ላይ ትገኛላችሁ። የሴሜኒዮን ጉዳይ እንመልከት። ሁለት የማንቸስተር ክለቦችን ያፎካከረው ተጫዋች በስተመጨረሻ ወደ ማንቸስተር ሲቲ ሊያቀና ያለ ይመስላል። ቢያንስ ፍላጎቱ ወደዛ ነው የሚሉ መረጃዎችን ታማኝ ከሚባሉ ሶርሶች እየሰማን ነው የምንገኘው። እናንሳው ይሄንን ጉዳይ። ማንቸስተር ሲቲ ለፕሪሚየር ሊግ ዋንጫ ፍክክር ተጨማሪ ነዳጅ መስጠት የሚችል ዝውውር ሊሆን ይችላል። ገና አላለቀም። ስለዚህ በክለቦቹ መካከልም ንግግር አልተደረገም። በእርግጥ በክለቦቹ መካከል ያን ያህል ዝርዝር ንግግር የሚፈልግ አይመስልም። እስከ 10 ድረስ ከጃንዋሪ 10 ድረስ በ65 ሚሊዮን ፓውንድ የውል ማፍረሻው ትሪገር ይደረጋል ወይም እንደ አይነት ስምምነት አላቸው። ባለፈው ኮንትራቱን ሲፈርም እንደ አይነት ስምምነት ነው የነበረው። ከ10 በኋላ ግን ከጃንዋሪ 11 እስከ ወሩ መጨረሻ ድረስ ግን ንግግር ብታደረጊ ከቦርንመዝ ጋር መደራደር አለብሽ። ከዛ በላይ ነው የሚጠይቀው። እስከዛ ግን ያቺ አጭር ክፍት ዊንዶ አለች። በ10 ቀኑ ዝውውሩ የሚጠናቀቅ ከሆነ በቦርንመዝና በማንቸስተር ሲቲ መካከል ሊኖር የሚችለው ድርድር በአንድ ጊዜ ከምንከፍላችሁ በ3 ጊዜ እንክፈል እና ለዛ ተጨማሪ ወይ እንክፈል ሊሆን ይችላል እንጂ የዋጋ ድርድር አይጠየቅበትም ወይ የሚኖርበት አይነት አይደለም። ቶሎ የሚጠናቀቅ አይነት ዝውውር ነው። ማንም ያስፈርመው እና በዚህ ምክንያት ቅድም ምሳ እንዳነሳሽው ዴቪድ ኦርንስቲን፣ ፋብሪዚዮ ሮማኖ በሌሎችም በዝውውር ዘገባዎች ላይ ስም ያላቸው የሚታወቁ በመረጃቸው ተአማኒነት ብዙ ተከታዮች ያሏቸው ጋዜጠኞች እንደሚሉት ተጫዋቹ መጨረሻ ላይ 2 ቡድኖች ነበር የቀሩት፣ 2 ክለቦች ማንቸስተር ሲቲ እና ማንቸስተር ዩናይትድ። ቼልሲም ተጫዋቹን ኢንኳየር አድርጓል ይላሉ። የድሮግባ ትልቅ ፋን ነው፣ የአርሰናል ደጋፊ ነው። ግን ራሱ በብዙ ቃለ ምልልሶች ላይ እንደተናገረው ከቤተሰቤ ጀምሮ የአርሰናል ደጋፊ ሆኜ ነው ያደግኩት፣ ግን ደግሞ ድሮግባን በጣም አደንቀው ስለነበር ወደ ቼልሲም ድጋፍ ሄጄ ነበር ይላል። መጨረሻ ላይ ግን ወደ አርሰናል ተሳብ ደግሞ ይላል። ስለዚህ ቼልሲም ገብቶበት ነበር እና የቼልሲ ደጋፊዎች የሆነ ጊዜ ድሮግባን መለያ ለብሶ አንድ ቪዲዮ አለው የድሮግባን የቻምፒየንስ ሊግ ፍጻሜ ላይ እና ሌሎች ጨዋታዎች ላይ የሚጠቀምበትን የደስታ አገላለጽ እያሳየ ሲናገር ያኔ ጎሉን ባስቆጠርን ጊዜ እያለ እንዲያውም ስለዚህ የቼልሲ ደጋፊዎችን በጣም ኤክሳይትድ ሆኖ ነበር። መጨረሻ ላይ ግን ማንቸስተር ሲቲ ተጫዋቹን ለማስፈረም ተቃርቧል እየተባለ ነው። አሁን ዝውውሩ እስካልተጠናቀቀ ድረስ አንድ ኮሜንት ቅድም አጋጣሚ አይኔ ውስጥ ገብቶ ነበር። መረጃ አትከታተሉም እንዴ? ምን ሊያሸንፍ ይሆን ምናምን የሚል አይደለም እኮ አሸንፏል ይላል። ተጫዋቹ ወደዛ ፈርኒቸር እስካልገባ ድረስ እንደዛ አይደለም። ዝውውር ሲያልቅ አልቋል ሲባል ተጫዋቹ የሲቲ መለያ ይዞ ስናይ ነው እንጂ ማንቸስተር ሲቲ በቃ ተጫዋቹ ወደ ማንቸስተር ሲቲ መሄድ ነው የሚፈልገው የሚል ነው መረጃው። ከተጫዋቹ ጋር ተነጋግሮ ተስማምቷል የሚል መረጃ የለም። ከቦርንመዝ ጋር ቅድም እንዳልኩት በኮንትራቱ ባህሪና በሪሊዝ ክሎዙ ምክንያት ረጅም ድርድር ላይጠይቅ ይችላል፣ ግን ንግግር ይፈልጋል። በሁለቱ ክለቦች መካከል እስካሁን ድረስ ንግግር የለም። ተጫዋቹ ወደ ማንቸስተር ሲቲ ለመዘዋወር በመፈለጉ ምክንያትና በሪሊዝ ክሎዙ የተነሳ ረጅም የንግግር ሂደት አይጠይቅም ስለሚል ለዝውውሩ ለመጠናቀቅ ጊዜ ማይፈጅ ነው ከሚል አሰምሽን በመነሳት እንጂ መረጃ አለን ሰምተናል የተባለው ነው እና ሌሎችም ግን ሁሉም ትልልቅ ቡድኖች ይፈልጉት የነበረ ነው። ዴቪድ ኖርሲን ሲል የሰማሁት ቶተናም ይፈልገው ነበር፣ ባለፈው ክረምትም ፈላጊው ነበር። በነገራችን ላይ የክንፍ ተጫዋቾች ብዙ በተዘዋወሩበት ባለፈው ክረምት የዚህ ተጫዋች አለመዘዋወር ይገርመኝ ነበር። እምቤሞ ወደ ማንቸስተር ዩናይትድ ሄዷል፣ ማቴዎስ ኩኛ ወደ ማንቸስተር ዩናይትድ ሄዷል፣ አርሰናል ማድዌኬን አምጥቷል፣ ኤዜ ሌላ መስመር ላይ መጫወት የሚችል ተጫዋች ነው፣ እሱን አምጥቷል። ረጅም ጊዜ ሮድሪጎ ይባል ነበር ከሪያል ማድሪድ። ማንቸስተር ሲቲም ንጹህ የክንፍ ተጫዋች አይደለም ግን ራያን ሼርኪን አምጥቷል። ቶተንሃም ሞሐመድ ኩዱስን ገዝቷል። ብዙ የክንፍ ተጫዋቾች ብቻ ሲዘዋወሩ አይተናል። ቻቪ ሲሞንስን በመስመር ላይ መጫወት የሚችል ተጫዋች ነው። እንዲህ አይነት ብዙ ዝውውር በተደረገበት ጊዜ በአንዳች ምክንያት አንድም ክለብ በጣም ጠንከር ያለ ሲሪየስ የሆነ ድርድር አላደረገም። አምናም በጣም ጥሩ የውድድር ዘመን ስለነበር ያሳለፈ 11 ጎሎች አስቆጥሯል። ግን አስደናቂ የውድድር ዘመን ነበር ደግሞ።
ስለዚህ አሁንም ትልልቆቹ ቡድኖች በሙሉ ይህንን ተጫዋች የማስፈረምን አጋጣሚ ተመልክተውታል። ቶተናም አንደኛው ነው፣ ማንቸስተር ዩናይትድ ሌላኛው ነው፣ ማንቸስተር ሲቲ ሌላኛው ነው። ሊቨርፑል ደግሞ በእኔ እንዲያውም የበለጠ በጣም የሚያስፈልግ ይመስለኝ የነበረው ሊቨርፑል ውስጥ ነው። ሊቨርፑል አሁን ኢሳቅ ተጎድቷል፣ ሞሐመድ ሳላ ወደ አፍሪካ ዋንጫ ሄዷል። ግን ከአፍሪካ ዋንጫ ሲመለስስ መጨረሻ አካባቢ ተጠባባቂ ወንበር ላይ ይሆናል ነበር። 4 የተጫወተባቸው ጨዋታዎች ወይም የቡድን ስብስብ ውስጥ የነበረባቸው ጨዋታዎች ላይ በሙሉ ቤንች ነው የነበረው። በዛ በንግግሩ ምክንያት ከኢንተር ጨዋታ ውጪ ነው የሆነው። ደግሞ 33 ዓመቱ ነው። ስለዚህ ከሱ በ8 ዓመት በእድሜ የሚያንስ ተጫዋችን እንደ ረጅም ጊዜ ተተኪ ባይቆጥሩት ነው እንጂ ወይ አንዳች ምክንያት ለሊቨርፑል አይነት ተጫዋች የሚሆን የረጅም ጊዜ ሞሐመድ ሳላ ተተኪ መሆን የሚችል ደግሞ ሊቨርፑል ብዙ ገንዘብ ኢንቨስት ያድርግ እንጂ በማጥቃት ተጫዋቾች ላይ የቁጥር ችግር ያለበት ነው። ጋክፖ ሲጎዳ፣ ኢሳቅ ለወራት ከሜዳ የሚያረቅ ጉዳት ሲገጥመው በጣም ውስን ናቸው። የአሰልጣኙ ኪየሳ ላይ ጭራሽ እምነት የላቸውም። አርነ ስሎት ጨዋታዎች እንዲጀምር ቢያንስ እዚህ ተጫዋች ላይ እምነት የላቸው። ሊቨርፑል ሌላኛው ፈላጊው ነበር። መጨረሻ ላይ ግን ማንቸስተር ሲቲ ነው ይህንን ተጫዋች ለማስፈረም ፉክክሩ ሊያሸንፍ ተቃርቧል እየተባለ ያለው። ከ10 በኋላ አርሰናልም ሌላ ሜንሽን የተደረገ ነው። ግን ኦርንስቴን ሲል የሰማሁት ለኤንቢሲ ለአሜሪካዊ ቴሌቪዥን ጣቢያ ፕሪሚየር ሊግ የማስተላለፍ መብት በዩናይትድ ስቴትስ ላለው የቴሌቪዥን ጣቢያ አንዳንድ ዘገባዎች ይሰራል እና እዛ ላይ አርሰናል የእሱን ካምፕ አነጋግሮ እስከ ክረምት ጠብቀናለሁ ወይ ብለውታል። እስከ ክረምት ማለት እንግዲህ የሆኑ የሚወጡ ተጫዋቾች ምናምን ካሉ ወይ ማርቲኔሊ ወይ ትሮሳር ወይ ሌላ ተጫዋቹ ግን አሁኑ ነው መልቀቅ የሚፈልገው። ስለዚህ ይደግፈዋል ወደሚባለው ክለብም ፕሮፌሽናል ውሳኔ ነው የሚወስነው። የሴንቲሜንታል ውሳኔ አትወስኝም። በጣም እንደዚህ ደጋፊ ነኝ የሚለው ኤዜ ወደ ለቶተናም ሊፈርም ተቃርቦ ነበር። ለአርሰናል ዋና ባላንጣ የአእምሮ ውሳኔ ትወስኛለሽ፣ የልብ ውሳኔ ብቻ አይደለም። እና ይሄ አእምሮ ውሳኔ ነው። መጨረሻ ላይ ወደ ሲቲ የሚሄድ ውሳኔ መቆየት አይፈልግም ነው ያለው። ሶ ሲቲ ይህንን በጣም አስደናቂ ተጫዋች ለማስፈረም ከሁሉም ቡድኖች የበለጠ ተቃርቧል የሚባለው አይነት ነው። እኔ ለሲቲም ቢሆን የቱ ጋር ሊጫወት ነው የሚል ጥያቄ ነበረኝ። በግራ በኩል ዶኩ በጣም ተሻሽሏል በዚህ ውድድር ዘመን። በቀኝ በኩል ሰሞኑን ራያን ሼርኪ ግሩም ብቃት ላይ ነው ያለው። ግን ደግሞ በዛ ደረጃም ባይሆኑ ሳቪኞና ኦስካር ቦብ አይነት አማራጮችም አሉት። ፎደንና ቤርናርዶ ሲልቫ እና ኦማር ማርሙሽ አይነት ተጫዋቾችም በክንፍ በኩል መጫወት የሚችሉ ተጫዋቾች ናቸው። ስለዚህ ለሲቲ ለእኔ በጣም አስፈላጊ ፈራሚ ይሆናል ብዬ አምኔ የነበረው እና በዚህኛው የጃንዋሪ ዝውውር ጊዜ ሊያደርጉት ይችላሉ አላቅም። ገና የዝውውር ገበያውም አልተከፈተም፣ 1 ሳምንት ይቀረዋል። አማካይ ማምጣት በተለይ የሮድሪ ሁኔታ በቅርብ ጊዜ አብቅቶለታል ማለት አይደለም። ሮድሪ ሊመለስና በጣም በሚደነቅ ብቃት መጫወት ሊጀምር ይችላል። ግን ከዛ የኤሲኤል ጉዳት በኋላ ያው ግማሽ ሲዝን ገደማ አልፎታል። ስለዚህ አሁን ሌላ አስተማማኝ አማካይ የሚፈልጉበት ጊዜ ላይ የደረሱ ይመስለኛል። አዳም ዋርተን ወይ ኤሌት አንደርሰን ወይ ሌላ ተጫዋች ለሲቲ ፕራዮሪቲ የሚመስለኝ የአማካይ ስፍራ ተጫዋች ነበር። ለማንቸስተር ዩናይትድም ኮስተር ብሎ ፉክክር ውስጥ ስለነበር ማንቸስተር ዩናይትድም ከእንደዚህ አይነት የክንፍ ተጫዋች ይልቅ ብዙ አማራጮች ያሉት ስለሚመስለኝ፣ በተለይ ደግሞ ሩበን አሞሪም በዚሁ ፎርሜሽን እስካሁን ድረስ በቆየበት ፎርሜሽን እየተጫወተ የሚቀጥል ከሆነ ለሱ የሚሆን ቦታ ያለ አልመሰለኝም። ማንቸስተር ዩናይትድ ውስጥ ምቤሞ አለ፣ ማቴዎስ ኩኛ አለ። ቅድም ሳንዲዮም አንድ ቦታ የፎርሜሽን ለውጥ ለማድረግ በማሰብ ነው ማንቸስተር ዩናይትድ እሱን ታርጌት ያደረገው የሚል ሪፖርት ነበር። አንደኛ ለእኔ ይሄ በጣም እንግዳ ነገር ነው። ለምን መሰለሽ? ኩኛና ምቤሞ የፈረሙበት ዋናው ምክንያት ለዛኛው ፎርሜሽን ይስማማሉ በሚል ከ6 ወር በኋላ ደግሞ የፎርሜሽን ለውጥ ስለሚደረግ ለዛ የፎርሜሽን ለውጥ የሚስማማ ተጫዋች ካልሽ ይዋልላል ነገሩ። ሲስተም ስፔሲፊክ ተጫዋች እየፈለግሽ ነው እንደማለት ይሆናል። ግን እንደዛም ቢሆን ለምሳሌ ዩናይትድ ከዚህ በኋላ 4-3-3 መጫወት ይጀምራል ቢባል ኩኛ የግራውን ምቤሞ የቀኙን ነው የሚይዘው። እንደዛም ቢሆን ሁለቱን እንደ ክንፍ ተጫዋቾች ነው ሊጠቀም የሚችለው፣ ምንም ጥያቄ። ሁለቱም ሴንትራል ሚድፊልደር ሳይሆኑ ሁለቱም ዘጠኞች አይደሉም። በፎልስ ናይን ተጠቀሚባቸው ትችላለሽ እንጂ ሁለቱም ንጹህ 9 ቁጥሮች አይደሉም። ለዛ ቦታ ሼሽኮ የረጅም ጊዜ መፍትሄ ይሆናል ተብሎ የመጣ ተጫዋች ነው። በእንደው በፎርሜሽንም ለውጥ ስር በጣም አንገብጋቢው ፈራሚ የሴሜኞ አይነት ፈራሚ አይመስለኝም። ለማንቸስተር ዩናይትድም ከሲቲም በባሰ ሁኔታ አማካይ ክፍሉ ነው ትልቁ ቀውስ። አማካይ ክፍሉ ትልቅ እድሳት የሚፈልግ ነው። ቅድም ያልኳቸው ሁሉ የሚጠቀሱ ስሞች አሉ። ደግሞ ባሌባ ሌላ በዩናይትድ የሚፈልግ ተጫዋች ነው። ለዩናይትድም ፕራዮሪቲ መሆን ያለበት የሚመስለኝ እንዲህ አይነት ተጫዋች እንጂ ሴሜኞ አልመሰለኝም ነበር። እንግዲህ ከጀርባ ለምን እንዲህ አይነት ውሳኔዎች እንደሚወስኑ አላውቅም። ግን ማንቸስተር ሲቲን በተመለከተ
ብዙ አማራጮች ያሉት ቢሆንም አንድ ከራሂም ስተርሊንግ ከሪያድ ማህሬዝ በተለይ እና ከሌሮይ ሳኔ መልቀቅ በኋላ ሁሉም በጣም አሪፍ የክንፍ ተጫዋቾች ቢሆኑም ግን የጎል ፕሮዳክሽናቸው በጣም አነስተኛ ነው። ሪያድ ማህሬዝ በለቀቀበት የመጨረሻው ሲዝን ሊያውም የመጨረሻዎቹን 4-5 ወራት በፔፕ የሲስተም ለውጥ ምክንያት በቀኝ በኩል ንጹህ የክንፍ ተጫዋች እየተጠቀመ ስላልነበር ቤንች ነበር ይሄ ልጅ። ግን 28 የጎል ተሳትፎ ነበሩ። ስተርሊንግ በአንድ ሲዝን 52 የጎል ኮንትሪቢሽን ነበሩ። ለዚህ ነው እንደም ስተርሊንግ ለባሎን ዶር የሚባልበት የሆነ ሰሞን ነበር። በጣም አስደናቂ ተጫዋች መሆን ብቻ ሳይሆን ብዙ የጎል ተሳትፎ የነበረው ብዙ ጎሎች የሚያስቆጠር ደግሞ የመጨረሻ ኳሶች የሚያቀብል ተጫዋች ነበረው። ከዚያ በኋላ ሲቲ በክንፍ በኩል የሚጫወቱ ሌሎች ተጫዋቾች ቅድም የጠቀስኳቸውንም ግሪሊሽንም አይነት ተጫዋቾች አምጥቷል። ግሪሊሽ አሁን በዛ ብዙ ተጫወተ በሚባልበት በ2022/23 የውድድር ዘመን 5 ጎል ብቻ ነው የነበረው። በክንፍ በኩል ከሚጫወቱ ተጫዋቾች በቂ ጎል እያገኘ አይደለም የሚል አሰምሽናል። ሴሜኞ ደግሞ በዚህ የውድድር ዘመን 8 ጎሎች ነው ያስቆጠረው። ስለዚህ ከሱ የበለጠ ጎል ያስቆጠሩት ሁለት ተጫዋቾች 9 ቁጥሮቹ ኤርሊንግ ሃላንድ እና ኢጎር ቺያጎ የሚባለው የብሬንፎርድ ተጫዋች፣ ከዚያ ሴሜኞ ከነ ኢኪቲኬ ጋር አብሮ 8 ጎል አስቆጥሯል። እሱ ግን 9 ቁጥር አይደለም። አምና 11 ጎሎች አስቆጥሯል። ልክ እንደ ማንቸስተር ሲቲ ብዙ የጎል እድሎች በማይፈጥረው ቦርንመዝ ውስጥ እየተጫወተ ጥሩ ቡድን ግን ሲቲን ያልሆነ ቡድን ውስጥ እየተጫወተ 11 የሊግ ጎሎች አስቆጥሯል። እና ሲቲ ከፍላንክ በቀደም ከሊቨርፑል ጋር በጣም ብዙ ያደነቅነውን ብቃት ጀረሚ ዶኩ ካሳየ በኋላ ፔፕ ስለ ዶኩ ሲጠየቅ አይ መቼም ቢሆን እሳት የላሰ ጎል አስቆጣሪ ይሆናል ብዬ ግን አልገምትም አለ። ሊሻሻል ይችላል አውትፑቱ፣ ግን መቼም ቢሆን ብዙ ጎል የሚያስቆጠር የክንፍ ተጫዋች የሚሆን አይመስለኝም የሚል ገና ወጣት ቢሆንም ግን እንደዛ አይነት እድገት ይኖረዋል ብሎ እንደማይገምት ተናግሮ ነበር። ስለዚህ የበለጠ ፕሮዳክቲቭ የሆነ የክንፍ ተጫዋች የፈለገ ይመስላል። ሁለተኛ የሁለት እግር ተጫዋች ነው። የሁለት እግር ተጫዋች ነው። በቀኝ በኩልም በግራ በኩልም በተመጣጣኝ ብቃት መጫወት የሚያስችል የሁለት እግር ተጫዋችነት አለው እና ለመስመር ተከላካዮች አይተነበይም። እኔ ብዙ ጊዜ የምለው እንኳን የመስመር ተከላካዮች እሱ ማያውቀው ነው የሚባለው ጠንካራ እግሩ የትኛው እንደሆነ። ስለ ራያን ሼርኪም ተመሳሳይ አስተያየት ይሰጣል። ሼርኪም ቢሆን 50% 53-54% የሚሆነውን በቀኝ እግሩ 47% የሚሆነውን በግራ እግሩ ነው ፓስ የሚያደርገው እና ሼርኪን መተንበይ አትችይም። ወደ ውስጥ ይምጣ፣ የውጭውን ኮሪደር ይዞ ኳስ የገፋ ይሂድ፣ ያ ኢምፕሪዲክታቢሊቲ ያለው የማይተነበይ ተጫዋች የመሆን ታሪክ ያለው ተጫዋች፣ እንዲህ አይነት ቴክኒካል ፕሮፋይል ያለው ተጫዋች። አንቷን ሴሜኞ ደግሞ ተመሳሳይ ነው፣ የደንበኛ የሁለት እግር ተጫዋች ነው። ሲቲ ደግሞ እንደ ሴሜኞ አይነት ተጫዋቾችን ከቀደሙትም ዓመታት ይልቅ የበለጠ ማካተት የሚችልበትን የጨዋታ ስታይል ለውጥ አድርጓል። አሁን የበለጠ ኤክስፕሎሲቭ ነው፣ የበለጠ ቀጥተኛ ነው፣ የበለጠ ቨርቲካል ነው፣ የበለጠ በሽግግር የሚያጠቃ ነው። አሁን በዚህ በቅርብ ጊዜ ሲቲ በዚህ ውድድር ዘመን ብቻ ከፈጣን ሽግግር በኋላ 6 ጎሎች አስቆጥሯል። ሴሜኞ ከፕሪሚየር ሊጉ ቁጥር 1 የትራንዚሽን ቡድን ነው የሚመጣው። ፔፕ ወደ እንደዚህ አይነት አዳፕቴሽን እየሄደ ነው። አሁን ባለፈው ስለ ራያን ሼርኪ አንድ ዩቲዩብ ላይ የሰራሁት ፕሮግራም ነበር። እዛ ላይ ያነሳሁት አንደኛው ነገር ፔፕ ድሪብለሮችን፣ ቀጥተኛ ተጫዋቾችን አይወድም የሚል ከየት እንደመጣ የማይታወቅ አንድ አስተሳሰብ አለ፣ ድሪብል እንደሚከለክል ተደርጎ። ለእኔ ደግሞ ኖ ድሪብልም አይከለክልም። እንዲያውም በእግር ኳስ ታሪክ ምርጡን ድሪብለር አሰልጥኗል ሊዮኔል ሜሲን። በባየር ሚኒክ ሮበን እና ሬቤሪ ነበሩት፣ ሁለቱም ድሪብለር ናቸው። በማንቸስተር ሲቲ ማህሬዝ ድሪብለር ነው፣ ስተርሊንግ ድሪብለር ነበር ያን ጊዜ። ሌሮይ ሳኔም ልክ እንደዛው ነው። አሁንም ዶኩ፣ ሼርኪ አይነት ድሪብለሮች አሉት። ሁሌም ድሪብለሮችን ይወድ ነበር። እንዲያውም ዲስከሬጅ አያደርግም። ሁሌ የሚነሳው ከግሪሊሽ ጋር ያለ ነገር ነው። የግሪሊሽን ማወቅ አለብን በትክክል ዳይናሚክሱ ምን እንደሆነ። ይሄ የሮቦቲክ እግር ኳስ የእሱ ድሪብልን መከልከል፣ ለኮንትሮል ባለ ቅድሚያ መስጠት ብቻ ነው ወይስ ለዶኩ የሰጠውን ነጻነት ለግሪሊሽ ከልክሎት ነው? እሱን ማወቅ አለብኝ። አላቅም ለምን እንደዛ እንደሆነ እንደዚህ አይነት አስተያየት ለመስጠት። ግን ብዙዎቹ ጎሎች የሚቆጠሩት የተጋጣሚ ቡድን ሚዛን በማሳት ነው። የዲፌንሲቭ ኢምባላንስ በመፍጠር የተጋጣሚ ቡድን የመከላከል መስመር ላይ ጥርጣሬ በመፍጠር ማፋለስ በመፍጠር ነው የሚደረግ። ይህንን የምታደረጊው አንፕሪዲክተብል በሆኑ ተጫዋቾች ነው፣ በማይተነበይ ክህሎት ባላቸው ተጫዋቾች ነው። ሴሜኞ እንደ አይነት ተጫዋች ነው። በቀደም ከማንቸስተር ዩናይትድ ጋር በነበረው ጨዋታ
ግራ ላይ ነበር የጀመረው። ያለምንም ችግር ያለምንም ሁለቴ ማሰብ ወደ ቀኝ ነው ያመጡት አሰልጣኙ። ሁለቱም ቦታዎች ላይ ያለ ብቃት ወደ አንደኛው ቦታ በመሄዱ ምክንያት በሚኖር የብቃት መዋዠቅ የሚቸገር አይነት ተጫዋች አይደለም። የመጨረሻዎቹን 100 ሙከራዎቹን ብታይ 56ቱን በቀኝ እግሩ 44ቱን በግራ እግሩ ነው የሞከረው። ደንበኛ የሁለት እግር ተጫዋች ነው ብቻ ሳይሆን ድሪብል ሲያደርግ በሁለቱም አቅጣጫ ሊሄድ ይችላል። ልክ እንደ ኢንቨርትድ ተጫዋች ቀኝ እግሩን ለምሳሌ ኳስ እየገፋ ሄዶ በግራ በኩል ቢጫወት እያጠበበ መግባት ይችላል፣ ለሹት ይሁን ለፓስ ወይ ለአንድ ሁለት። ግን ደግሞ እንደ ቀጥተኛ የክንፍ ተጫዋች በግራ እግሩ ክሮስ ማድረግ ስለሚችል የውጨኛውን ኮሪደር ፉልባኩን በሱ በቀኝ በኩል ያለውን ፉልባክ በቀኙ በኩል አልፎት ሊሄድ ይችላል በሰሜኛው ግራ በኩል። ስለዚህ ወደ ሳጥን ኳስ ሴንተር ማድረግ ይችላል። ይሄ አይነት ኤሌመንት ኦፍ አንፕሬዲክታቢሊቲ ያለው ማይተነበይ ተጫዋች ነው። በሁለቱም ክንፎች በኩል መጫወት ይችላል። እንግዲህ መጀመሪያ ጠንካራ እግሩ የሚባለው የቀኝ እግር ተጫዋች ነው። ግን ባለፈው የውድድር ዘመን ለምሳሌ 11 የሊግ ጎሎች ነው ያስቆጠረው ምሳ እና ከ11 ጎሎች 6ቱን በቀኝ እግሩ 5ቱን በግራ እግሩ ያስቆጠረ አይነት ተጫዋች ነው። ከዛ ደግሞ ይሄኛው የእንግሊዝ እግር ኳስ የሚፈልገው ሁለት ነገር አለው። ኃይለኛ ፍጥነት እና ኃይል አለው። በጣም ፈጣን። አሁን አንዳንድ ተጫዋቾች በቴክኒኩ ጥሩ ይሆናሉ፣ ግን ያ ፍጥነትና አግሬሽን የላቸውም። ወይ የአግሬሽን ይኖራቸዋል፣ ግን ለሲቲ አይነት ቡድን ለመጫወት የሚያስችል ቴክኒካል ችሎታ የላቸውም። እሱ ሁለቱም አለው። ተመልሰናል አድማጮቻችን። የአንቷን ሴሜኞን ጉዳይ እየተመለከትን ነው የምንገኘው። የቀሩ ነጥቦች አሉ። ጥቂት ተጨማሪ ነጥቦች እናነሳለን ስለ ተጫዋቹ። በተለይ ባለፉት በውድድር ዘመኑ የመጨረሻዎቹ 2 ወራትና የውድድር ዘመን ከተጀመረበት ጊዜ ጀምሮ ባሉት ወራት በጣም ከፍተኛ እድገት ያሳየ ተጫዋች ነው። የቦርንመዝን የምልመላ ስኬት ለማሳየት ከሚጠቅሙ ተጫዋቾች መካከል አንደኛው ነው። ያው እኔ ቦርንመዝ እንደዚህ ሰስቴነብል ነው ወይ የሚለውን አላቅም። ለአንዶኔ ኢራዮላ የዝውውር ገበያው ክፍት እስከሆነ ድረስ መቼስ በዝውውር ፉድ ቼን ውስጥ ያለንበትን ቦታ እናውቃለን። ምንም ነገር ሊፈጠር ይችላል። ማጣት አልፈልግም ተጫዋቹን፣ ግን እውነቱ እውነት ነው፣ ከእውነቱ ጋር መለማመድ አለብኝ የሚል አስተያየት ሰጥቷል። እና ክረምት ላይ ታስታውሺ እንደሆነ ግብ ጠባቂያቸውን አጡ። ኬፓ አሪዛባላጋ ወደ አርሰናል ሄደ። ከዛ የመሀል ተከላካዮቹ ሁለቱም ወደ ትልልቅ የአውሮፓ ክለቦች ሄዱ። ኢሊያ ዛባኝ ወደ ፓሪስ ሳን ጀርማ እና ዲን ሃውሰን ወደ ሪያል ማድሪድ። የቀኝ መስመር ተከላካያቸውን ሚሎሽ ኬርኬዝን ሊቨርፑል ወሰደው። ግን ቀደም ባሉት ጊዜያትም እንደ ዶሚኒክ ሶላንኪ አይነቱ ተጫዋች ወደ ቶተንሃም ተዘዋውሮ ነበር። ሁል ጊዜም የመተካት እዳ አለብሽ። የሆነ የለቀቀን ተጫዋች የመሙላት የበሰለ የተዘጋጀ ለትልልቅ ቡድኖች የሚሆን ብቃት ያለው ተጫዋች ይለቅብሻል። ከዛ በሱ ፈንታ ተጫዋች የማምጣት ኮንሲስተንት የሆነ ሪቢልዲንግ፣ ሁሌ እንደገና ቡድኑን የመስራት እዳ አለ። አሁን ለዚህ ነው ባለፈው አንድ ነገር ስናነሳ የእንግሊዝ የሚድል ክላስ ቡድኖች ከፍ ማለት ነው የፉክክሩን መጠን አንድም ከፍ አድርጎታል የሚባለው። ግን ባለፈው ክረምት እንዳየነው ሁሉም ትልልቅ ቡድኖች ማለት ይቻላል ከሚድል ክላስ ቡድኖች ተጫዋቾችን ሲወስዱ አይተናል። ማንቸስተር ዩናይትድም፣ ሊቨርፑልም፣ አርሰናልም፣ ሲቲም ሁሉም ከሚድል ክላስ ቡድኖች ተጫዋቾች ወስደዋል። አሁን ይኸው መንገድ ይቀጥላል እና ማንቸስተር ሲቲ በእኔ ግምት በተለይ ባለፉት ወራት ቅድም እንዳነሳሁት በውድድር ዘመኑ የመጨረሻዎቹ ጥቂት ወራትና ደግሞ በዚህ ዓመት መጀመር እያሳየ ያለው ብቃት በጣም አስደናቂ ነው። እንዲሁም አንድ ቦታ ሳይ ከኤፕሪል በኋላ ከኤፕሪል መጀመሪያ ጀምሮ ያለፉትን 2 ወራት ተኩል ገደማ ከዚያ ጊዜ ጀምሮ እዚህ ውድድር ዘመን ደግሞ 4 ወር፣ ስለዚህ በ6 ወር ገደማ ያሳየው እድገት በጣም ፈጣን ነው እና ኤርሊንግ ሃላንድ ብቻ ነው በዚህ ጊዜ ውስጥ ከሱ የበለጠ የጎል ተሳትፎ ያለው ተጫዋች እና ማንቸስተር ሲቲ ሴሜኞን ሃላንድ ባለው ቡድን ውስጥ ይጨምራል ማለት በፕሪሚየር ሊግ ባለፈው የውድድር ዘመን የመጨረሻዎቹ 2 ወራት በዚህ የውድድር ዘመን 4 ወር ገደማ ባለፉት 6 ወራት አክቲቭ እግር ኳስ በነበረባቸው 6 ወራት 2 ምርጥ የጎል ምርት ያላቸው ተጫዋቾች ቡድን ውስጥ ይኖሩታል ማለት ነው። ኦልሬዲ 41 ጎል አስቆጥሯል። ተከትሎት ከተቀመጠው ከአርሰናል በ10 የበለጠ ጎል አስቆጥሯል። እዚሁ ላይ ነው ተጨማሪ ፋየር ፓወር የሚጀምረው እና ደግሞ ቅድም እንዳነሳሁት የማንቸስተር ሲቲ የስታይል ለውጥም ከዚህ በፊት ዝም ብለሽ ስታዩ ሴሜኞ የበለጠ ቀጥተኛ የክንፍ ተጫዋች በመሆኑ ምክንያት የፔፕ ስታይል ተጫዋች አይመስለንም ነበር። የፔፕ አጫወት በባርሰሎናም በመጠኑ በባየርንም በነበረበት ጊዜ ሆሪዞንታል አሰልጣኝ ነው ይባል ስለነበር፣ ግን በሲቲም ተመሳሳይ ነው። የበለጠ የትዕግስት ቡድን ነበር። አንድ የጎል ሙከራ ከማድረግ በፊት 15 ቅብብል ያስፈልጋል የሚል በአብዛኛው ለሬስት ዲፌንሱ ሲባል ነው። ግን ብዙ ቡድኖችን በሎ ብሎክ ስለሆነ ሲቲን ይገጥሙ የነበሩት
የግድ ትግስት ያስፈልገው ነበር። የግድ የቅብብል ትራያንግሎች ያስፈልጉት ነበር። አሁን ግን ኤሊሚኔተርስ ነው ቡድን ውስጥ እየጨመረ ያለው። በድሪብል የባላጋራ ቡድን ተጫዋችን አልፈው መሄድ የሚችሉ ፍጥነትም ቀጥተኝነትም ያላቸው ተጫዋቾችን ነው እያመጣ ያለው። ቅድም ሲቲ በዚህ ውድድር ዘመን ከፈጣን ሽግግር በኋላ 6 ጎል አስቆጥሯል ስል የዛ የአዲሱ የሲቲ አጫወት ማሳያ ሆኖ ሊጠቀስ የሚችል ይመስለኛል። ባለፈው የውድድር ዘመንም ከዛ በፊት በነበረው የውድድር ዘመንም በአንድ ሲዝን ከ3 በላይ ጎል አስቆጥሯል። አሁን ሳይጋመስ ገና 6 ጎሎች አስቆጥሯል። ሴሜኞ ለዚህ እንዴት እንደሚሆን የምታውቂው ከኳስ ጋር በጣም ኃይለኛ ሯጭ ነው እና ቀጥተኛ ሯጭ ነው። በዛ ጊዜ ውስጥ ከኤፕሪል ወዲህ ባለው ጊዜ 4 ጎሎችን ከዳይሬክት ራን ከሚባል ከኳስ ጋር ብዙ ርቀት ከመሄድ በኋላ አስቆጥሯል። 2 የመጨረሻ ኳሶችን ከእንደዚህ አይነት ቀጥተኛ ሩጫ በኋላ አድርጓል። 19 ሙከራዎችን አድርጓል። በእንደዚሁ ተመሳሳይ መንገድ 14 የጎል እድሎችን ፈጥሯል። አሁን ጠቅላላ የፈጠራቸውን የጎል እድሎች ሳይሆን ከቀጥተኛ ሩጫዎች በኋላ የፈጠራቸውን የጎል እድሎች ነው መጠቅስ ያለሁት። በእነዚህ ሁሉ ሜትሪኮች ሲቲ ውስጥ ካሉት የክንፍ ተጫዋቾች የበለጠ ፕሮዳክቲቭ ተጫዋች ነው። ሲቲ መቼም ቢሆን የመልሶ ማጥቃት ቡድን አይሆንም፣ ግን መልሶ ማጥቃትን እንደ ዋና የማጥቃት መሳሪያ ግን መጠቀም ጀምሯል። ብቸኛው አይደለም። እንደ ድሮ ከብዙ ቅብብሎች በኋላ ከ20 ፓሶች በኋላ ከብዙ የቅብብል ትሪያንግሎች በኋላ ጎሎች ማስቆጠር ይችላል። ግን ደግሞ ከቀደሙት ዓመታት በተለየ ሁኔታ በቀጥተኛ ማጥቃቶች ጎሎች እያስቆጠረ ያለ ተጫዋች ነው። የዚህኛው ተጫዋች ሌላኛው ችሎታ ቅድም ቦርንመዝን ሳነሳ ከብሪስቶል ነው ያመጡት። በነገራችን ላይ ከብሪስቶል ሲቲ በወጣትነቱ ብዙ ትልልቅ ክለቦች የሙከራ እድል እንኳ ያልሰጡት ተጫዋች ነው የነበረው። ቦርንመዝ በ2 ዓመት ውስጥ አጎለበተው እና ሁሉም ማለት ይቻላል አንድ የእንግሊዝ ከሱ ጋር ስሙ ያልተያዘ ክለብ ሰምቼ አላውቅም። ሁሉም ትልልቅ ቡድኖች በተለያየ ጊዜ ማስፈረም ይችሉ እንደሆነ የተከታተሉት ተጫዋች ነው የነበረው። መጨረሻ ላይ ሲቲ ይህንን ፉክክር የሚያሸንፍ ይመስላል። ትልልቅ ጨዋታዎችም ላይ ግን ደግሞ ጎል ያስቆጥራል። ለምሳሌ አምና ቦርንመዝ ማንቸስተር ሲቲን 2-1 ባሸነፈበት ጨዋታ አሁን ሊያስፈርመው ነው እየተባለ ያለው ማንቸስተር ሲቲ ላይ ጎል አስቆጥሯል። ባለፈው የውድድር ዘመን በሁለቱም ሜዳዎች በቦርንመዝም በማንቸስተር ዩናይትድም ስቴዲየሞች በተደረጉት ጨዋታዎች ላይ ጎሎች አስቆጥሯል። ደግሞ በዚህ የውድድር ዘመን ማንቸስተር ዩናይትድ ላይ ጎል አስቆጥሯል። ባለፈው የውድድር ዘመን በቼልሲ ሜዳ ላይ ከሜዳ ውጭ ጎል አስቆጥሯል። ይሄ የውድድር ዘመን ሲጀምር ቼልሲም ላይ ጎል አስቆጥሯል። ሊቨርፑል ላይ ደግሞ አንፊልድ ላይ ቅድም ያነሳሁትን ካራክተሪስቲክሱን የሚያሳዩ 40-50 ሜትር በሃይ ስፒድ በቀጥተኛ ድሪብል እና በዚህ ዳይሬክትነስ ጎል ማስቆጠር እንደሚችል በአንፊልድ በመጀመሪያው ሳምንት ሊቨርፑል ቦርንመዝን ባለቀ ሰዓት ኪየሳ ደግሞ ሳላህ ባስቆጠሯቸው ጎሎች ባሸነፉ ጊዜ 2 ጎሎች ያስቆጠረው እሱ ነው። አንደኛው ኮስቱ ድንገት ቡድንሽን ከመከላከል ዞን 50 ሜትር ወደፊት መወርወር የሚያስችል ቀጥተኝነት ያለው ተጫዋች ነው። እንዳልኩት የ2 እግር ተጫዋች ነው። ስለዚህ እንዲህ አይነቱን ተጫዋች ነው ሊያስፈርም ተቃርቦ የነበረው። እኔ ያኛው ስፔሲፊክ የፕሮዳክቲቪቲ ጉዳይ በተመለከተ ካልሆነ በስተቀር ሲቲ አማራጮች ያሉት መስሎ የነበረው። ምክንያቱም ሳቪኞ እንደምታስታውሹ ወደ ቶተናም ሊዘዋወር ነበር ባለፈው ክረምት። ሲቲ አልሸጠውም ለቶተናም። እንዲያውም ሰሞኑን የነበረው ወደ አዲስ ኮንትራት ይሰጠዋል የሚል ነው። ከጉዳቱ በፊት ኦስካር ቦብ በፔፕ ትልቅ ፖቴንሻል ነው የሚል ግምት ነበር። አሁን በበቂ ሁኔታም እየተጫወተ አይደለም። ፔፕም ሊሚትር ተጫዋች ነው ብሎ ሳያምን አልቀረም። ዶኩ ሰሞኑን እየተጎዳ ቢሆንም ከቡድኑ በጣም ቁልፍ ተጫዋቾች መካከል አንዱ ተደርጎ ይቆጠር የነበረ ነው። ማርሙሽ አምናው ብቃት ላይ አይደለም ያለው፣ ግን ስቲል 70 ምናምን ሚሊዮን የተከፈለበት ተጫዋች ነው። ቶሎ ተስፋ የምትቆርጭበት አይደለም። ባለፈው የውድድር ዘመን በሁለቱ የውድድር ዘመን አጋማሽም ጥሩ ተጫዋች እንደሆነ አሳይቶ ነበር። እነዚህ ተጫዋቾች ያሉት ከሆነ ፔፕ ይህንን ተጫዋች የሚያመጣው ለሌሎቹ ተጫዋቾች የመውጫውን በር የማያ ጊዜ ሊሆን ይችላል። በተለይ ለሳቪኞና ለኦስካር ቦብ ሁለቱም ቦታዎች ላይ መጫወት የሚችል ተጫዋች መሆኑም እንደዚሁ ታክቲካዊ። ፔፕ ምን ያደርጋል? በተለይ ስተርሊንግና ሳኔ በነበሩበት ጊዜ በጨዋታ መሀል ስተርሊንግ ብዙ ጊዜ በቀኝ በኩል ሳኔ በግራ በኩል ነው የሚጀምሩት። ስተርሊንግ የቀኝ እግር ተጫዋች ነው፣ ሳኔ የግራ እግር ተጫዋች ነው። ቀጥተኛ የክንፍ ተጫዋቾች ሆነው ነው የሚጀምሩት ማለት ነው ጨዋታው። 15ኛው ደቂቃ ላይ ግን ሁለቱም ተጫዋቾች ስዊች ያደርጋቸዋል። ሁለቱም ቦታ ቀይረው በመጫወት ምንም የብቃት መውረድ የማይገጥማቸው ተጫዋቾች ናቸው። ሴሜኞም ልክ እንደዚሁ ድንገት ስዊች ልታደርጊው ትችላለች። ከዶኩ ጋር አብሮ መሰለፍ ይችላል፣ በዶኩ ቦታ ላይ መጫወት ይችላል። ግን ይገባኛል የሲቲ ደጋፊዎች ለምሳሌ ሃላንድ ከቨር የለውም ለወራት ብናጣው ሃላንድን ማን አለ እዛ ቦታ ላይ መጫወት የሚችል ተጫዋች? አውት ኤንድ አውት 9 ማን አለን? በፊት ሁሊያን አልቫሬዝ እዛ ቦታ ላይ ያን ቦታ መሸፈን የሚችል ተጫዋች ነበር። የሮድሪ ሁኔታ አስተማማኝ አይደለም እስካሁን ባለው ሁኔታ ቢያንስ ከአመት በላይ ሆኖታል
በወጥነት ከተጫወተ ስለዚህ በዛ ቦታ ላይም እንደ ኤሊየት አንደርሰን አይነት በጣም ጥሩ ፓሰር የሃይ ቮሊዩም ፓሰር ያስፈልገናል የሚል አስተያየት አላቸው። ግን እንደ ጥራት ግን በጣም ከፍተኛ ጥራት ያለው ከፕሪሚየር ሊግ ምርጥ የማጥቃት ተጫዋቾች መካከል አንደኛው እና በየሲዝኑ ባለፈው የውድድር ዘመን ካስቆጠረው የበለጠ ጎል እያስቆጠረ ያለ ኃይለኛ ፕሮግሬሽን ላይ ያለ ግራፉ ወደ ላይ የሚያሳይለት አይነት ደግሞ ተጫዋች ነው። ስለዚህ መጨረሻ ላይ ፉክክሩ ከማንቸስተር ዩናይትድ ጋር ነበር። እንዲሁ ስታዩ ከላይ ለማንቸስተር ዩናይትድም ለማንቸስተር ሲቲም በአንገብጋቢ የሚያስፈልግ ተጫዋች አይመስልም ነበር። ግን አሁን በቦርንመዝ እያሳየ ያለውን እድገት ይዞ የሚቀጥል ከሆነ ማንቸስተር ሲቲ ለፕሪሚየር ሊግ የሚሆን ለቻምፒየንስ ሊግ ከሁለታዊ የውድድር ዘመን አጋማሽ በኋላ አዲስ የማጥቃት ኃይል አዲስ ፋየር ፓወር ያገኛል ማለት ነው። ስለዚህ ይህንን ተጫዋች ለማስፈረም ነገሩ ሁሉ በቀናው መንገድ ይሄድ ያለ ይመስላል። ግን ዝውውሮችን ብዙ ጊዜ አይተናል። ሲጠናቀቅ ካልሆነ በስተቀር አልቋል ተብሎ አይነገርም። ግን ምልክቶቹ በሙሉ የሚያሳዩት ግን ያንን ውሃ ሰማያዊ መለያ እንደሚለብስ ነው። የበለጠ ዋንጫዎች ማሸነፍ ወደሚፈልግ በአውሮፓ ውድድር ወደሚጫወት ቡድን መሄድ ስለፈለገ ነው ብሏል ዴቪድ ኦርንስታይን። ሲቲ ወደዛ አይነት መስፈንጠር ነው እየሄደ ያለው። አሁን አምና ከነበረው መጥፎ ሲዝን በኋላ ባለፈው በዚህኛው የውድድር ዘመን ግን በተለይ ባለፉት 2 ወራት እንደገና የድሮዎቹን የጓርዲዮላን ቡድኖች የሚመስል የማሸነፍ ስትሪክ ውስጥ ገብቷል። አሁን 5 ነው 6 ወይም 7 ተከታታይ ጨዋታዎችን በሁሉም ውድድሮች አሸንፏል። ባለፉት 5 ጨዋታዎች በአንድ ጨዋታ ብቻ ነው ጎል የተቆጠረበት። ደግሞ ብዙ ጎል እያስቆጠረ ነው። ከኋላ ጠበቅ እያለ ነው። ከፊትም ኃይሉ አለ። በጣም በጥሩ ሁኔታ ላይ ወዳለ ቡድን ነው የሚመጣው። አስታውሳለሁ የሆነ ጊዜ ሪያድ ማህሬዝ ልክ እንደዚህ ጃንዋሪ ላይ ለማስፈረም ሞክሮ ነበር። በኋላ ሌስተር ተጫዋቹን ለመሸጥ አልፈለግም። ትልቅ ውዥንብርም ተነሳ። በኋላ ክረምት ላይ ነው ያስፈረሙት። ግን በውድድር ዘመን መሀል ተጫዋች የማምጣት ታሪክ አለው። ከዚህ በፊት አሜሪክ ላፖርትን ጃንዋሪ ላይ ነበር ያመጣው። በኋላ ሳይሳካ ቀረ እንጂ አሌክሲስ ሳንቼዝንም ጃንዋሪ ላይ ነበር ማስፈረም የፈለገው። አሁን ግን ሴሜኞን የሚያገኙ ይመስላል በጃንዋሪ። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።